በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅዳሴ ዘዲዮስቆሮስ። የቅዱስ ዲዮስቆሮስ የቁርባን ምስጋና ጸሎቱና በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። ይካ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስህ ጋር ይካ አምላካችንን አመስግኑት። ይህ እውነት ነው ይገባል። ይካ ልቡናችሁን ከፍ ከፍ አድርጉ። ይህ በአምላካችን በእግዚአብሔር ዘንድ አለ። ይካ እግዚአብሔር ከዓለም በፊት እስከ ዘላለምም ድረስ እግዚአብሔር በመንግሥቱ አለ። እግዚአብሔር በሦስትነቱ አለ። እግዚአብሔር በመለኮቱ አለ። ከጎህና ከጽባህ በፊት ከመዓልትና ከሌሊት በፊት መላእክት ሳይፈጠሩ እግዚአብሔር በመንግሥቱ አለ። ሰማያት ሳይዘረጉ የየብስም ፊት ሳይታይ ሐመልማላት ሳይበቅሉ እግዚአብሔር በመንግሥቱ ነበረ። ከፀሐይና ከጨረቃ ከከዋክብትም በፊት ከብርሃናትም መመላለስ በፊት እግዚአብሔር በመንግሥቱ ነበረ። ከሚንቀሳቀስ እንስሳ በፊት ከሚበሩም አዕዋፍ በፊት ከባሕር አራዊት በፊት እግዚአብሔር በመንግሥቱ ነበረ። አዳምን በእርሱ አምሳልና ራያ ሳይፈጥረው ትእዛዙንም ሳያፈርስ እግዚአብሔር በመንግሥቱ ነበረ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ። ይዲ በእንተ ብፁዕ ይካ ንፍቅ ጸሎተ ቡራኬ። ይዲ ንፍቅ አቤቱ ማራቸው። ይካ ሰማይ ይስማ ምድርም ታድምጥ፣ የምድር መሠረቶችም ይደንግጡ። ይዲ የተቀመጣችሁ ተነሱ። ይካ በአባቱ ፈቃድ ወረደ፣ በማርያም ዘንድ እንግዳ ሆነ። እግዚአብሔር በንጹሕ ድንግልናዋ ተወለደ። ይዲ ወደ ምሥራቅ ተመልከቱ። ይካ በእንስሳት በረት ተጨመረ፣ የንግሡንም እጅ መንሻ ተቀበለ። ከእናቱ ጡቶች ምግብን እየለመነ እንደ ሕፃናት አለቀሰ። በግልጥ ተመላለሰ፣ እንደ ሰውም ታየ። በየጥቂቱ አደገ፣ በ30 ዘመንም በዮርዳኖስ ተጠመቀ። ይዲ እናስተውል። ይካ እንደ ሰው ሆኖ ለመጾም በገዳም አደረ። ከዲያብሎስ ዘንድ ተፈተነ፣ የጨለማን መኳንንት በአምላክነቱ ኃይል ሻረ። ይዲ ተሰጥኦውን መልሱ። ይህ ቅዱስ 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 ይካ እግዚአብሔር በሦስትነቱ ቅዱስ 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 ይባላል። እርሱ ንጉሥ ሲሆን እንደ ባሪያ ትሕትናውን አሳየ። ይህ አቤቱ በመንግሥትህ አስበን። ይካ ሰውን የፈጠረ እርሱ እጁን ለሕማም ዘረጋ፣ አዳምን ከኃጢአት ቀንበር ነፃ ያደርገው ዘንድ። ይዲ ቀሳውስት እጆቻችሁን አንሱ። ይካ እርሱን በሚያስይዙበት በዚያች ሌሊት ነውር በሌለባቸው ቅዱሳት ብፁዓት በሆኑ እጆቹ ኅብስቱን ያዘ። በዚህ ጊዜ ኅብስቱን ያንሳ። ይህ እናምናለን። ይካ ወደ አንተ ወደ አባቱ ወደ ሰማይ አቅንቶ አየ፣ አመሰገነ፣ ባረከ፣ ቆረሰም። 3 ጊዜ ኅብስቱን ይባርክ። በዚህ ጊዜ ኅብስቱን ሳይለየው ከ5 ላይ ጥቂት ያንቀው፣ ንጹሐን ቅዱሳን ወገኖቹ ለሆኑ ደቀ መዛሙርቱ ለሐዋርያት ሰጣቸው። ይህ ኅብስት ለኃጢአት ማስተስረያ ስለ እናንተ የሚፈተት ሥጋዬ ነው፣ ንሱ ብሉ አላቸው። ይህ በምታደርጉ ጊዜ መታሰቢያዬን አድርጉ። ይህ አሜን አሜን አሜን። ይካ ዳግመኛም ውሃውን ከወይን ጋር ቀላቅሎ አመሰገነ፣ ባረከ፣ አከበረ። ንጹሐን ቅዱሳን ወገኖቹ ለሆኑ ደቀ መዛሙርቱ ለሐዋርያት ሰጣቸው። ይህ ጽዋ ለብዙ ሰዎች ቤዛ ስለ እናንተ የሚፈስ ደሜ ነው፣ ንሱ ጠጡ አላቸው። ጽዋውን በቀኝ እጁ በአራቱ ማዕዘን ይወዙዘው። ይህ አሜን አሜን አሜን። ይካ አይሁድ ያዙት፣ የመላእክት ሰራዊት በመፍራት በመንቀጥቀጥ የሚቆሙለትን እርሱን በአደባባይ ያቆሙት። በእንጨት ላይ ሰቅለው በቀኖት ቸነከሩት፣ ራሱንም በዘንግ መቱት፣ ጎኑን በጦር ወጉት። ለጉበኞች እስራኤል ከአንድ ድንጋይ ያጠጣቸውን ለጥሙ ከከርቤ ጋር የተቀላቀለ ሐሞትን አጠጡት። የማይሞት እርሱ ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ፣ በቃል ኪዳን ተስፋውን ለአባቶቻችን እንደነገራቸው። ይህ አቤቱ ሞትህን እንናገራለን። ይካ ከእንጨት አወረዱት፣ በበፍታም ገንዘው በአዲስ መቃብር ቀበሩት። በሦስተኛው ቀን ከሙታን ተለይቶ ተነሣ። የተሰበሰቡ ደቀ መዛሙርቱ ወዳሉበትም ገባ። በጽርሐ ጽዮንም ታያቸው። በ40ኛውም ቀን ወደ ሰማይ ባረገ ጊዜ የአብን ተስፋ ደጅ ጥኑ ብሎ አዘዛቸው። በ50ውም ቀን በእሳት አምሳል መንፈስ ቅዱስን ሰደደላቸው። በአገሩ ሁሉ ቋንቋ ተናገሩ። እንደ እርሱም ወደዚህ ኅብስትና ወደዚህም ጽዋ ያንን ቅዱስ መንፈስህን ላክ።
ይህን ኅብስት ያንተ ቅዱስ ሥጋ ይህንም ጽዋ የጌትነትህ ጎን ደም ያደርገው ዘንድ አንድ ጊዜ ኅብስቱን ይባርክ፣ አንድ ጊዜ ጽዋውን ይባርክ፣ በሁለቱም ላይ አንድ ጊዜ ይባርክ። አንተ ሥጋዬን የበላ ደሜንም የጠጣ ከእኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ እንዳልክ ይህ አሜን። አቤቱ ማረን፣ አቤቱ ራራልን፣ አቤቱ ይቅር በለን። ይዲ በፍጹም ልብ ይህ በፊት እንደነበረ በዚህ ጊዜ በደሙ ሥጋውን ይቅባ ይካ ለሕይወትና ለዘላለም ከኃጢአት ለማንጻት የሆናቸው ዘንድ ለወገኖችህ ሁሉ አንድ አድርገህ ስጣቸው። ይካ አንድ እንሆን ዘንድ መሆንን ስጠን። ይህ እንደ እርሱ ይካ የእግዚአብሔር ስሙ ምስጉን ነው። ይህ እንደ እርሱ ይካ የመንፈስ ቅዱስን ጸጋ ላክልን። ይህ እንደ እርሱ ይዲ ለጸሎት ተነሱ። ይህ አቤቱ ይቅር በለን። ይካ ሰላም ለሁላችሁ ይሁን። ይህ ከመንፈስህ ጋር ይካ የመፈተት ጸሎት የጥበብ አገሯ ወዴት ነው? ማደሪያዋስ ወዴት ነው? ቦታዋ ወዴት ነው? የጎዳናዋስ ፍለጋ በወዴት ተገኘ? ባሕሩን ተሻግሮ በቀይ ወርቅ የገዛት ማን ነው? ከደመናትስ በላይ ወጥቶ ያወረዳት ማን ነው? መዋቲ ጎዳናዋን አላወቃትም፣ በሰውም ዘንድ የለችም። ከሰው ሁሉ ተዘነጋች፣ ከሰማይ አዕዋፍም ሁሉ ተሰወረች። እርሷን የገዙ ከእግዚአብሔር ጋር ተወዳጁ። እርሷን የሚጠሏት ሞትን ይወዳሉ። ከፀሐይ ይልቅ ታምራለች፣ ከከዋክብትም አኗኗር። እርሷ ቀዳማዊት እንደመሆኗ ከብርሃን ጋር ስትነጻጸር ትገኛለች። በእርጅና ሳለች ሁሉን ታድሳለች። በየትውልዱም ከጻድቃን ሰውነት ጋር ትፋለሳለች። ከከበረ ዕንቁ እርሷ ትበልጣለች። ክብርም ሁሉ መጠኑ አይደለም። ምክር ዕውቀት አላት፣ ጽን አእምሮም አላት። ነገሥታቱ በእርሷ ይነግሣሉ፣ ኃያላንም በእርሷ እውነትን ይጽፋሉ። ደጋጎቹ በእርሷ ይከብራሉ፣ መኳንንትም በእርሷ ምድርን ይይዛሉ። የሚወዷትን ትወዳለች፣ ሕጓን የሚጠብቁትንም ትጠብቃለች። እርሷንም የሚሹ ባለሟልነትን ያገኛሉ። በእውነት መንገዶች ትመላለሳለች፣ በእውነት ፍለጋም ትመላለሳለች። ለሚወዷት ሰዎች ብዕልን ትሰጣቸው ዘንድ መዝገባቸውንም ተድላን ትመላ ዘንድ ሁሉን የሚያውቅ እርሱ ያውቃታል። ሁሉን የሚገዛ እርሱ ጎዳናዋን አሳመረ። እርሱም ለባለሟሉ ለያዕቆብ ለቅዱሱም ለእስራኤል ሰጠው። ከዚህ በኋላ በምድር ላይ ታየች፣ እንደ ሰውም ተመላለሰች። እነሆ ቤትን ሠራች፣ 7 አዕማድንም አቆመች። የእርሷን እርድ አረደች፣ በማድጋዋ የእርሷን ወይን ጨመረች። የእርሷንም ማዕድ አዘጋጀች፣ ባሮቿን ላከች። በረጅም ስብከት ሰነፍ የሆነ ሰው ወደ እኔ ይምጣ እያለች ዕውቀት ያነሳቸውንም ትጠራለች። ንጉሥ የኔን ኅብስት ብሉ፣ የኔን ወይንም ጠጡ፣ ስንፍናንም ትታችሁ ኑሩ እያለች። ጥበብ ግን መድኃኒታችን ነው፣ በሥጋው መሥዋዕትነት ያዳነን፣ በደሙም ፈሳሽነት የተወዳጀን፣ ለመንግሥቱም የመረጠን ለዘላለሙ። ይዲ ጸልዩ። ይህ አቡነ ዘበሰማያት ይካ የብርሃን አምላክ እግዚአብሔር፣ ከሥልጣናት በላይ ያለ እግዚአብሔር፣ የሊቃናት መላእክት ጌታ እግዚአብሔር፣ በሞት ታስራ የነበረች ነፍስን ፈታህ። በጨለማ የተቸነከረውንም በአንድ ልጅህ በመስቀል ላይ መቸንከር አበራህ። ይህ አምላካችን ሆይ እንደ ቸርነትህ ነው እንጂ እንደ በደላችን አይደለም። ይህ ዳግመኛም የመድኃኔ ዓለም የመላእክት ሰራዊት በመድኃኔ ዓለም ፊት ይቆማሉ፣ መድኃኔ ዓለምን ያመሰግኑታል። የመድኃኔ ዓለም ሥጋውና ደሙ ከመድኃኔ ዓለም ፊት እንቅረብ፣ እርሱን በማመን እንገዛለን። ይዲ ንፍቅ መኳንንት ደጆችን ክፈቱ። ይዲ የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ። ይካ በግ ይምጣ፣ በዓይናችን እንድናየው በእጃችንም እንድናርደው በእርሱ ደስ ይለን ዘንድ። ሥጋው ከዚህ ኅብስት ጋር አንድ ይሁን፣ ደሙም በዚህ ጽዋ ይቀዳ። ከእኛ ወገን ለአንዱ ይህን ኅብስት በሚበላበት ጊዜ ያለ ደምና ያለ መንፈስ ሥጋን ብቻ የሚበላ ይህንም ጽዋ በሚጠጣበት ጊዜ ከእኛ ወገን ለአንዱ ያለ ሥጋና ያለ መንፈስ ደምን ብቻ የሚጠጣ አይምሰለው። ሥጋና ደም መንፈስም አንድ ናቸው እንጂ መለኮቱ ከትስብእቱ ጋር አንድ እንደሆነ ለዘላለሙ። ይዲ ስገዱ። ይህ አቤቱ በፊትህ ይካ ጸሎተ ንስሐ። ይዲ ተመልከት። ይካ ቅዱሳት ለቅዱሳን። ይህ ቅዱስ አብ አንድ ነው። ይካ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስህ ጋር። ከዚህም በኋላ ቄሱ መላውን ኅብስት አንስቶ በእጁ ይዞ እንዲህ ይበል። አቤቱ ክርስቶስ ማረን። 3 ጊዜ በልዑል ዜማ፣ 15 ጊዜ በንዑስ ዜማ። ይህ እንደርሱ
ይዲ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ። ከዚህም በኋላ ወደ ሕዝቡ ተመልሶ ይካ አምላካችን እግዚአብሔር ሆይ ከተቀበሉም በኋላ ሀዳፌ ነፍስ ይካ። ዳግመኛም ሁሉን የሚይዝ የጌታችን የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔርን እንማልዳለን። ልመናችንን አልናቀም አልተቆጣምና፣ ይቅርታውንም ከእኛ አላራቀምና አምላካችን እግዚአብሔር ይቅር ባይ ስለሆነ ይዲ ጸልዩ። ይካ አዎን አቤቱ የሁሉ ጌታ ነህ። አዎን አቤቱ የሁሉ አምላክ ነህ። አዎን አቤቱ የሁሉ ንጉሥ ነህ። አዎን አቤቱ ሁሉን የያዝክ ነህ። አዎን አቤቱ ሁሉን የምትገዛ ነህ። አዎን አቤቱ ሁሉን የምታድን ነህ። አዎን አቤቱ የሁሉ መድኃኒት ነህ። አዎን አቤቱ ሁሉን የምትጠብቅ ነህ። አዎን አቤቱ ሁሉን የምትመግብ ነህ። አዎን አቤቱ በእውነት የሁሉ ገዢ ነህ። የልጅህን ሥጋ ከእኛ ሥጋ አንድ እንዳደረግህ የአንተን መሲሕ ደምም ከእኛ ደም ጋር አንድ እንዳደረግህ እንዲሁ አንተን መፍራትን በልቡናችን በሕጉ አምልኮትህንም በሕሊናችን ጨምር። ሥጋውያን የምንሆን እኛ ግን የሥጋን ሕግ እናስባለን፣ የሥጋንም ሥራ እንሠራለን፣ በሥጋ መንገድም እንሄዳለን። አንተ ግን የመንፈስን ሕግ አስተምረን፣ የመንፈስንም ሥራ አስረዳን፣ የመንፈስንም መንገድ ምራን። እኛ ኃጥአንን ብትምረን ያን ጊዜ መሐሪ ትባላለህና፣ ጻድቃንን ግን ከሥራቸው የተነሣ ትምራቸዋለህ፣ እንደ ጽድቃቸውም ትሰጣቸዋለህ። የቀደመ በደላችንን አታስብብን። አቤቱ ይቅርታህ ፈጥኖ ይደረግልን። ወደ አንተ እንጮኻለን፣ ወደ አንተ እናለቅሳለን፣ ወደ አንተ እንማለላለን ለዘላለሙ። ይካ አንብሮተ እድ ለዘላለሙ የማይጠፋ የሕይወት ብርሃን እግዚአብሔር ወንዶቹንና ሴቶቹን ባሮችን ተመለከታቸው። ስምህን መፍራትን በልቡናቸው ዝራ። በበረከት ያፈሩ ዘንድ ሥጋህና ደምህ ከተሰጣቸውም ጋር ቁጠራቸው። እጅህም በላያቸው የሚያድር ይሁን። ራሳቸውን በፊትህ ዝቅ ዝቅ ባደረጉ በወገኖችህ ላይ በወንዶቹና በሴቶቹ በሽማግሎቹና በሕፃናቱ በደናግልና በመነኮሳቱ በባልቴቶችና አባት እናት በሞተባቸው ላይ እኛንም ከዚያ ጨምር፣ ሰውርና እርዳ፣ አጽና። በመላእክት አለቆችም ኃይል አበርታ። ከክፉ ሥራ ሁሉ አርቀን፣ በበጎም ሥራ ሁሉ አንድ አድርግ። አርቀን ከክፉ ሥራ ሁሉ አርቀን ነው። እሺ ይቅርታ። በበጎም ሥራ ሁሉ አንድ አድርግ። በአንድ ልጅህ በእርሱ ያለ ክብርና ጽን ለአንተ ይገባል፣ ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። ይህ ቅዳሴ ዲዮስቆሮስ በልደት በጥምቀት በትንሣኤ በዕርገት በጰራቅሊጦስ በሥላሴ እና ዲዮስቆሮስ ባረፈበት ቀን መስከረም 7 ይቀደሳል። ረድኤተ እግዚአብሔር አይለየን።